አማራ እኛ በዚህ ትግል ውስጥ ማለት ነው ይሄ ኢትዮጵያኒስ ካምፑን ታግለን ባለሚዲያ የነበረውን ቆልምመን ቀልብሰን ትርክታ የተንሻፈፈውን አቃንተን ነባር መሆናችንን ምናምን አስረድተን ፖለቲካውን ሰርተን ጨርሰን ደክሞናል እኮ አይደል? እና እንደውም ካስታወሳችሁ በቪዲዮ የማይገባበት ፕሮግራም ምናምን ለኔ ሲል ጭምር ምናምን ሰማው አዘጋጅቶ ነበር አይደል? በህዝብ ጥያቄ እኔ ብዙ ጊዜ አማሮች ስነ ልቦና ታሪክ ላይ የአማራን ፖለቲካ የማስተካከል ነገር ስለሆነ ብዙ አይታየኝም እና ግን አንዳንድ ጊዜ ሳይ the way he treat አማራስ በኤርትራ ጊዜ በነበረው ይሄ የኤርትራ አጀንዳ ጊዜ አይቼዋለሁ። አሁን ደግሞ በዚህ በኪነ ጥበብ ሰዎች ምናምን ነገር እንዴት እንደሚያሽቆጠቁጣቸው ማለት ነውና it's so embarrassing። በተለይ ለእንደኔ ያለ ጥጋበኛ አማራ እኔ ለአማሮች ልሸነፍ እችላለሁ። እኔ አሁን አማሮች ብዙ ጊዜ ሲሰድቡኝ መልስ ራሱ አልሰጥም ካያችሁኝ አይደል? I just don't care። በቃ ወይ አለማወቅ ነው ወይ እኔ የደረስኩበት ነገር ላይ ሲደርስ ወይ እሱ የገባው ነገር እኔ አንድ ቀን ሲገባኝ ምናምን ለአማሮች ብዙ መልስ አልሰጥም። I don't care። በቃ አንዳንዱ አጀንዳም ነው መሄጃም ስለሌለው ነው somehow ካለኝ ተጽዕኖም አንጻር ነው ሲያለቃቅስ የሚውለው ስለኔ ምናምን ብዙም ኦፌንድድ አልሆንም። ፍርደገምድል አንዳንዴ ሲሆኑ ምናምን you could have done this better ምናምን ልል እችላለሁ። አሁን እቺን ብትተዋትስ ምናምን ከጠላት በላይ አሁን ከኦሮሞ ብሔርተኞች በላይ ከትግሬ ብሔርተኞች በላይ እኛን ጠላት አድርገው የተነሱ አንዳንድ አማሮች ስታይ እንዲህ ባታረጓት ምናምን ልትል ትችላለህ። እንደ ቴዲ አዋሳ የምትለው ደቡቤ የአማራን ፖለቲካ የደንበጫ ፖለቲካ ምናምን የሚል ደምለው ምንድነው በፌደራሊዝም አይስማማም እያለ የሚያሾፍ ኦኬ ደምለው የብዙ አማሮች ስም ነው። እነ ምናምን የሚባል ስም ያለበት አካባቢ ምናምን የሚመጣ የፖለቲካ መሀይም አማራው ላይ አፉን እያላቀቀ ምናምን ራሱን ለመገንባት የሞከረ አሁን ደግሞ ለአማራው ጮኸን ምናምን ይላል። የት የጮከው አንተ እኮ ጸረ አማሮች በትክክል አማራው ላይ የሐሰት ትርክት ካራመዱት ውስጥ እኮ አንደኛው እኮ ነው። በፌደራሊዝም የማይስማሙ አህዳውያን አንድ ሃይማኖት አንድ ቋንቋ ጨቋኝ ምናምን እያሉ ከገለጹን ውስጥ ነው አይደል? ይሄ ልጅ አይታችሁታል። አይ ቲንክ እዚህ ፕላትፎርም ላይ የተለጠፈ ማን ቤት ነው አስታውሱኝ። ደምለው በፌደራሊዝም አይስማማም ሌላው ብሔር ብሔረሰብ ይስማማል ደምለውን አግልሉት ነው ምናምን የሚል ጽፎ የሆነ ሰው ሼር አድርጎት ነበር አስታውሱኝ። ማን ቤት ነው የተለጠፈው? እንዲህ አይነት የአማራ ጠላት ኦኬ ኔቨር ጊቭ አፕ ነው የለጠፈው እሱ ኦኬ ኔቨር ጊቭ አፕ ቤት ልታዩት ትችላላችሁ። እና እንዲህ አይነት የአማራ ጠላት በጣም የገረመኝ ልንገራችሁ። አንዳንድ ሰዎች which is የምንወዳቸው ሰዎች ጭምር ፖለቲካሊ በማከብራቸው ኢንዲቪጁዋሎች ቴዲ አዋሳን የሚያከብሩትን ያህል የአማራ ፋኖችን ቢያከብሩ እስካሁን በቃ ትግላችን የትና የት ይደርስ ነበር። እንዴት እንደ ሕፃን ልጅ እንደሚያሽቆጠቁጣቸው እኛ ሳንተነፍስ ምናምን የሚሉ ማለት ነው ሳንተነፍስ የሚሉ ፋኖችን ለመናገር ምናምን አንዳችም የማይቀፋቸው ሰዎች ቴዲ አዋሳ ቤት ቁጭ ብድግ ሲሰሩ ነው የሚውሉት። አይታችኋል። አዛና አማራ እኔ ዲስከስት ነው የሚያደርገኝ። እኔ ግደለኝ እኔ የሆነ አማራ ያልሆነ ሰው ዲስሪስፔክት ሲያደርገኝ ንቄ ላልፈው እችላለሁ ምናምን፣ ግን ከዛ ውጪ ቁጭ ብድግ አልሰራለት እንዴ። are you crazy? እኛ ምን ተነተነው ፖለቲካ እኮ በማስረጃ በምን ስቴት ኦፍ ዘ አርት እኮ ነው። አሁን ኢትዮጵያ ውስጥ እኮ በኦሮሞም ብሔርተኛ በትግሬም ብሔርተኛ ኢንክሉዲንግ ኢትዮጵያኒስቱ የአማራ ልጆች የሚሰሩትን ፖለቲካ የሚሰራ የለም። ስቴት ኦፍ ዘ አርት ነው። ይሄ የግል ኢጓችን ምናምን ነው የሚያስቸግረው አይደል? እርስ በርስ somehow በቃ ልበሙሉ ህዝብ ስለሆነ somehow ይሄ እኔም እንደዚህ ነኝ ምናምን የሚል ነገር ስላለ በቃ እንደው ሽኩቻዎች ምናምን ልታይ ትችላለህ። እኛ ፖለቲካ እንስራ ብለን ቁጭ ካልን እኮ the state of the art የሆነ ፖለቲካ ነው። አንድ ቴዲ ለምንድን ነው ፋኖዎችን በዛ ደረጃ ማታከብሩት?
የሚያሽቆጠቁጣችሁ ፕላትፎርሙን ለመጠቀም ነው ማለት ዝም በል ምናምን ይላል። ዝም በል እኔ ይሄ እውነት በጣም ነው የታዘብኳችሁ አንዳንዶቻችሁን ማለት ነው። አንዳንድ አማሮች ሪሊ እርስ በርስ ያላችሁ ጉልበት ለሌላው ቢሆን ኖሮ የት ትደርሱ ነበር። እና እቺን ትዝብቴን እንደው ሳልናገር በሄድ ፌር ስለማይሆን ነው። ኦኬ ለቴዲ አዋሳ የምትሰጡትን 5% ክብር ለፋኖቻችን ስጡ። and to your fellow brother ለሌላው ለዩሪን አንተን ሲያገኝህ ይስጥህ፣ አንተም ዩሪን ስታገኘው ሰጠው። ኦኬ አው ሙዚቃውን ልከፍት ነው። ኢድሪስ መሐመድ ተረጋጋ። እቺን አትሽቆጥቆጡለት። ምንድን ነው ማለት እናንተ እኮ ናችሁ የሱ መድረክ ድምቀት። ታውቃላችሁ ይሄን ልጅ እኮ የፖለቲካ ትንተና ምናምን እኮ አይችልም። ሂዝ ጀስት ማይክ ይከፍታል። ያው አማራ ስላልሆነ አማራ ያልሆኑ ሰዎች መድረክ ያድጋል። አማራው ብዙ ጊዜ ከራሱ ጋር ስለሚጋባ ለምሳሌ ቴዲ አዋሳ ፕላትፎርሙ እንዳያድግ ራሱ አማራው ያደርገው ነበረ። የጎንዮሽ ትግል ይጀምራል። ቴዲ አዋሳ ጠረ ጎጃሜ፣ ጠረ ጎንደሬ፣ ጠረ ወለዬ፣ ጠረ ሸዋ ምናምን ይሉታል። ከዛ ዘመቻ ይዘምቱበታል። ከዛ ምናምን ፕላትፎርሙ እንዳያድግ ያደርጉታል ለራሳቸው አማሮች ማለት ነው። ልጁ አማራ አለመሆኑ ፕላትፎርሙ እንዲያድግ ጠቅሞታል። አማራው ብዙ ጊዜ ከሌላ ብሔር መጥቶ ኢትዮጵያ ካለ እሱማ በቃ ኢትዮጵያን ይምራ ምናምን፣ ይሄ ድሮ በኢትዮጵያኒስት ካምፑም ውስጥ የነበረው በቃ አንድ ኦሮሞ ተነስቶ ኢትዮጵያ ካለ አማራው ዝም በል አንተ እድሜ ዘመንን ኢትዮጵያ ስትል ነው የኖርከው፣ ሂድና እዛ ጥግ ተቀመጥ ና አንተ እንዴ አንተ ኢትዮጵያ ብለህ ና በለ አገረ መራ ምናምን የሚል እንትን ነገር አላቸው አይደል? አለ። ይሄ የምታውቁት ነው። የራስን ሰው ነው እንጂ አሁን ልጁ ፖለቲካ ተንትኖም አያውቅም። እናንተ ናችሁ እዛ የምትገቡት ልጆች ናችሁ። ስቴት ኦፍ ዳር አማሮች ቢቀሩ ዝም ሲወራው ነው የሚውለው። ወይ የራሱን አማራ ፋብሪኬት አድርጎ ይዞ ይመጣል። ብዙ ጊዜ አይታችኋል። አማሮች ቤቱ ሲቀሩ የራሱን አማራ ይዞ ይመጣል። የራሱን በቃ ምናምን ነገር አንተ እንትና የሚገርም የአማራ ልጅ ደግሞ አማራነት የሚሰጠው እሱ ነው እና የሚገርም የአማራ ልጅ ይዤላችሁ መጥቻለሁ ምናምን ይላል። ቢካዝ ያለኛ የኢትዮጵያ ፖለቲካ ሴንስ አይሰጥም። ኦኬ ቋንቋችን ፓወርፉል ነው። አንድ ትዊተር ላይ ኤርትራዊ የጻፈውን አይቼ የአማሮች ፖለቲካ ይማርካል ይላል። ቋንቋቸው በጣም ለፖለቲካ ይመቻል እና አሁን የሚደረጉ ዲቤቶችን ምናምን እዛ ትዊተርም ላይ ይከታተላል መሰለኝ ምናምን ነው። ስቴት ኦፍ አርት ትንተና ነው ከአማራ ልጆች የምታገኘው። ዝም ብለህ እስኪ 5-6 አማሮች ተሰብስበው ፖለቲካ ሲያወሩ እግር ጥሎህ ቤታቸው ግባና አድምጥ። ይሄ ከእንቶፈንቶውና ከሆያ ሆየው ከብሽሽቁ ውጪ ማለት ነው። ጂኦፖለቲክስ ሲተነትኑ፣ ኢንተርናሽናል ፖለቲክስን ሲያብራሩ፣ የኢትዮጵያን ፖለቲካ ፐርስፔክቲቭ ብትስማማም ባልትስማማም ከአማራነት ፐርስፔክቲቭ ከኢትዮጵያዊነት ፐርስፔክቲቭ አርቲኩሌት ሲያደርጉት የሚገርም ትውልድ ነው የተፈጠረው። እኛ የሌለንበት ፖለቲካ ዝም ሲወር ነው የምትውለው። ለምንድን ነው የምትለማመጡት ነው? ሆነስትሊ አትለማመጡት። እንደ አማራ ክብራችሁን ምናምን ነው የማትደራደሩበት ነገር አለ አይደል? ለራስህ ወንድም የማታሳየውን ትትና ቴዲ አዋሳ ቤት ገብተህ ቁጭ ብድግ አርበኞቹን ፋኖቹን ምናምን ለመዘርጠጥ ግን ደቂቃ ምናምን የማይፈጅብን ሰዎች ቴዲዬ ምናምን አንተኮ ምናምን እያሉ በቃ ሲሞዳሞዱና ሲሽቆጠቆጡ ስታይ ኢትስ ኢምባረሲንግ በጣም አዛን አማራ ማለት ነው። ኢንፋክት ተለምነን ነው እኛ ትንተና መስራት ያለብን። እና ይቺን እንደ እርግጫ ውሰዷት። ትላንት አንዱን ሲያሽቆጠቁጠው አይቼ ነው። ምን አለው አንድ ወንድማችን እኔ ጋር ገብተህ ካወራህ በኋላ ለምንድን ነው ቤትህን ከፍተህ የምትተቸኝ አለው። እና እኔ ቦን ወይ መብቴ ስለሆነ ምክንያቱም አንተ ጋር ገብቼ ፍትህ ካጓደልክ ቤቴ ከፍትና ደግሞ አጀንዳውን የተወሰነ ሄድበታለሁ። የአማራን ህዝብ ፍርድ ነው የሚያጓድለው እዛ መድረክ ላይ አማሮችን ሲገድብ አይደል? እና ለምን ለራሴ ምናምን ሲለው ልጁ አይ እኔ እኮ እንደዚህ ሁለተኛ አላደርግም ምናምን አለ። ወንድማችን እኮ
ሌላ ጊዜ በቃ የእሳት አደጋ መኪና ጠርተህ ራሱ ዝም አይልም ምናምን እልህ ውስጥ ከከተትከው። በጣም እልህኛ የሆነ ልጅ ነው ወንድማችን፣ ስሙን አልጠራም እና ግን እዛ ጋር በቃ ሁለተኛ እንደዚህ ማለት ብታደርግ አስወጣሃለሁ ነው፣ ቤት ያላስገባህም ነው። እና እኔ ብሆን ዌል ተውኩት የምለውን። ኤኒዌይስ ቆፍጠን በሉ። ወይም ደግሞ the same level of courtesy እና ትህትና ለወንድሞቻችሁም ማሳዩ። ለቴዲ ሐዋሳ ከተሽቆጠቆጥክ ፋኖ መናገር አችልም። ፋኖ ከቴዲ ሐዋሳ ስለሚበልጥ ማለት ነው። ኦኬ ሆነስትሊ እና እሱ ፌር አይደለም። አትፍሩት። እኛ እሱ ቤት የማንገባው አማሮች እንነግረዋለን በደንብ አድርገን ማለት ነው። ኦኬ እንዳትፈሩት። መድረክ ካዘጋጀ አማሮች ሐሳባቸውን በደንብ እስኪገልጹ የአማራን ጉዳይ የራሱ አስመስሎ ፍርድ እያዛባ ምናምን ሳያወራ እናንተ በፈለጋችሁበት መልኩ ሐሳባችሁን መጨረስ መቻል አለባችሁ። እያሸማቀቀ አፋችሁን እያዘጋ ምናምን አይነት ነገር እንደሱ አይነት ነገር ማድረግ አይችልም። ያው ያቺ ጎርፍ ያመጣችለትን መድረኩን ይዞ ገደል መግባት ይችላል። who cares የሱ 2000 ምናምን ሰው ምናምን። እናንተ ፖለቲካ የምትሰሩት ለአማራው ነው። እንደ የሚያታግላችሁ ገንዘብ ለትግሉ የሚሰጠው አማራው ነው አይደል? ለኔ የሚገባኝ ይሄ ነው። እንዲያውም እዛ ፕላትፎርም ላይ በመገኘታችሁ ከናንተ ዕውቀት ያገኛል ልጁ። ቢኮዝ የማንበብ ባህልም ብዙ ምናምን የሚኖረው አይመስለኝም ሆነስትሊ ስገመግም ማለት ነው አይደል? ኢትዮጵያ ውስጥ ያሉ የስፖርት ጋዜጠኞች ማክሲመም ወይ ታንጉት፣ ፍቅር እስከ መቃብር፣ አበድኩ ይሞትኩልሽ ምናምን የሚሉ የልብ ወለድ መጽሐፍቶችን ቢያነቡ ነው እንጂ ጂኦፖለቲክስ ላይ ምናምን እንደው ዋው ምናምን ያስብልም የለም አይደል? ብዙ ጊዜ የአማራ ልጆች የኦሮሞ ልጆች ምናምን ናችሁ ገብታችሁ ዋው የሚያስብል ትንተናም ቢሆን ክርክር ምናምን አርጋችሁ የምትወጡት። ሶ እንዲያውም እሱ ነው ከናንተ አይደለ የሚጠቀመው። ስለዚህ አማሮችን የተለየ ዲስሪስፔክት የማረግ የማሳቀቅ ደግሞ አይታችሁታል። ለምሳሌ በኦሮሞ መሃል ደፍሮ እከሌ ጥሩ ኦሮሞ ነው እከሌ መጥፎ ኦሮሞ ነው የሚል አስተያየት አይሰጣትም። አፉን ዘግቶ ነው ቁጭ የሚለው። እኔ ለአማራ ድምፅ ሆንኩት ይላል። እኔ I don't remember this guy. The last time I checked ደምለው በፌደራሊዝም አይስማማም የሚል ጦማር ጦምሮ ነው ያየሁትኝ። ኢንፋክት ይወዝ ጸረ አማራ the last time I checked። ይሄ ሰው አሁን ለአማራ ሲጮህ አላውቅም። እና ለኦሮሞዎች ደፍሮ ማንነት አይሰጥም። አሁን ቴዲ ሐዋሳ ዳልቻን ሲናገረው ምናምን አይታችሁ ታውቃላችሁ? አይ ዳልቻ ኦሮሞ አይደለም ጨዋው አያና ነው ምናምን ሲል ሰምታ አታውቅም። የአማራ ልጆች ምናምን ብሎ የሆነ ሲፈልግ የሆነ ቀን አንድ መላጣ ሰውዬ ያመጣብናል፣ ሲፈልግ የሆነ ቀን የሆነ ጎፈሬ አማሮች ከቤቱ ሲጠፉ ማለት ነው። ቢኮዝ ድምቀት ስለሆናችሁ እና ይህን ያህል ብዙም እናንተን ዲስሪስፔክት ሲያደርግ እና ሲያሳቅቅ እንደ አማራ ቁጭ ብዬ ሳየው በጣም ስለሚያናድደኝ ነው ይሄን አስተያየት የሰጣችሁ። ኦፍኮርስ ባርነቱ ከተመቻችሁ ቀጥሉበት። እኔ ግን ዲስሪስፔክት ስትደረጉ ማየት በጣም ነው የሚያናድደኝ። ኤኒዌይስ ጨርሻለሁ። አሁን ሙዚቃ ልከፍት። አዲስ ታይምስ ኦኬ ከመጣ ትላንት አንተን ጃስ ምናምን ሲልህ ነበር እና አትፍራው ለማለት ነው። አንተ ጀግና አማራ ነህ እንዴ! ስንት ነገር የተጋፈጥክ አማራ አይደለህም እያሉህ ምን እያሉህ ጀግና አማራ ነህ። በነገራችን ላይ ከዚህ በፊት እንደነገርኳችሁ አዲስ ታይምስ የሸዋ አማራ ነውና እናቱ የግራሪያ አማራ ናቸው።
አዲስ ታይምስ ግማሽ ነው ምናምን የምትሉ ሰዎች ማቆም መቻል አለባችሁ። ኦኬ ግራሪያ ማለት ሰላሌ ነው አይደል? እና የግራሪያ አማራዎችን አማራ የታገለ ልጅ ነው። ከዚህ በፊት በአማራ ትግል ውስጥ ያውቀው ሰው ነው ምናምን እና አሁንም በዲቤቶች ምናምን አማሮች ቤትም ከመጣ የሚሸነፍ ልጅ አይደለም። ጎበዝ ነው፣ አይምርም። በነገራችን ላይ ግን ቴዲ አዋሳ ትንሽ ጃስ የሚላችሁ ነገር ብዙ አይመቸኝም እና አምሹር ብዙ ፊት እንዳሰጠው ለማ አሁን ደግሞ ይሄን ሰምቶ አላስገባህም ሊልህ ይችላል። ግን ዩሪኔ ተናገረው በለው እሺ። ኢትዮጵያን ሰቀላት ያሰደቀው ካበቀለች ልጆች ደርስ ወዳሉ እንደ ጀግና ታጣ ማትፈራለ እንደ ጀግና ታጣ ማትፈራለ እንደ ጀግና ታጣ ማትፈራለ አሞራው ካሞራው አሞራው አሞራው ካሞራው አሞራው እሺ ቀጣይ ደግሞ እንስማ። Show